ትየው ደውላልኝ ነበረ እና በጣም አሁን ጥሩ ሁኔታ ላይ እንዳልሆነ እስር ቤቱ ለመተኛት እንኳን እንዳልተመቸው ምናምን ነገር አዝና በቃ እንባ እየቋረረት ምናምን ሰው እስር ቤት ሊመቸው አይደለም የሚገባው። እኔ ከኔ ጋር ከዚህ በኋላ ምንም ነገር የሚያገናኘው ነገር እንደሌለ መናገር ካለብኝ እናገራለሁ። ግጥ እናትየው እንዲፈታ የሆነ ነገር እያደረገች እንደሆነ ነግራኛለች። ግን ያው ሞር ደግሞ ኃላፊነቱን አልወስድም ነው ያለው ጨመረበት ይውጣ ከህግ ጋር ታውቃለህ ህግ ላይ ያለው እንዲፈታ ትፈልጊያለሽ ግን እሱ እኔ ከሱ ጋር ምን አገባኝ? ከፈለገ ይፈታ ከፈለገ ይፈታ አይመለከተኝም። ሰላም ቤተሰቦች እንዴት ናችሁልኝ? አላችሁ? ክብሩ ይስፋ። እኔ በጣም ደህና ነኝ። እናንተም ሰላም ትሆናላችሁ ብዬ ተስፋ አድርጋለሁ። እንግዲህ ትላንትና የተፈጠሩ ነገሮችን ያው አይታችኋል፣ ሰምታችኋል። በጣም መጥፎ ነገሮች ተከስተዋል። እንግዲህ ቢኒያምም እስካሁን እስር ቤት ነው እያደረ ያለው። ያ ነገር እኔ ባይመቸኝም ደስ ባይለኝም ግን አሁንም ቢሆን እስር ቤት ነው። ምክንያቱም ያው ባጠፋው ጥፋት ግዴታ መንግስት የገባበት ህግ የገባበት ነገር ያው ባንዴ አይፈታም። ነገር ግን በቃ እዛ እስር ቤት ማደሩ ምናምን ነገር እኔ በጣም እየደበረኝ ነው ለመናገር እና ደግሞ እኔም መደበሩ ብቻ ሳይሆን የቢኒያምም እናት በስልክ ደውላ ተማጽና ነበረ። ልጄ ነው እንደዚህ ነው ያው ለልጁ ካለው ፍቅር የተነሳ ነው ምናምን ብላ ልታስረዳ ያለውን ነገር ልትናገር ሞክራ ነበረ። ከኔ ጋር እያወራችሁ ነበረ በስልክ ይበቃዋል፣ ይሄን ያህል ከተማረበት በቂ ነው እያለች ነበረ። በጣም ነው ያሳዘኑኝ እውነት ለመናገር ምክንያቱም ያው እሱን ብትተባበረውም እሱን ብታግዘውም ነገር ግን በቃ የእናት አንጀት ያው አያስችልም ይባል አይደለ? አሳዘኑኝ። የሆነ እንባ እየተናነቃቸው ሲናገሩ ምናምን ነገር አሳዘኑኝ እና ቢኒያምም ጓደኛዬ ነው፣ ማቀው ሰው ነው፣ የአንድ ሀገር ልጆች ነን። እንደዚህ ሲሆን ሳየው በጣም ነው እኔ የሚደብረኝ ሲታሰር። ምክንያቱም ከጅማሬውም አመጣጤ የኢየሩስንና የቢኒያምን አንድነት ለማስቀጠልና ሁለቱን አንድ ሆነው ያችን ቆንጅዬ ልጅ ትንሿን ልጃቸውን በሰላም በፍቅር ተጋግዘው ተሳስበው እንዲያሳድጓት ነው ፍላጎቴ እና እነሱን ለማስታረቅ ነው። አሁንም ቢሆን እኔ ፍላጎቴ ከእስር ቤት ራሱ ቢወጣ ሁለቱ እንዲታረቁና አንድ ላይ ኖረው በቃ በሰላም ልጃቸውን እንዲያሳድጉ ነው ፍላጎቴ እና እዩን ቀጥሬያታለሁኝ። ትመጣለች። ስትመጣ ግን እኔ እንደ ሐሳብ ማቀርብላት እኔ መብት የለኝም። ሄጃውን ቢኒያም ይፈታ ማለት መብት የለኝም። ግን እዩ ስትመጣ አሁን እንደ ሐሳብ ይበቃዋል፣ ይሄን ያህል ከታሰረ ይበቃዋል፣ መማሪያ ይሆናል ብዬ ጠይቃታለሁ። እሷ የምትለውን አላቅም። ነገር ግን እንደዚህ አይነት ሐሳብ አቀርብላታለሁ። ምክንያቱም ያው አሁን እናት ናት፣ እሷም እናት ሆናለች። የእናት ነገር ይገባታል። የቢኒያም እናት እየደወሉ እንደዛ ስትል በጣም ነው ያሳዘኑኝ። ማርያምን የምሬ ነው። በጣም ነው የሚያሳዝኑት። ምክንያቱም ቢኒያም ምንም እንኳን ቢያጠፋ ምንም እንኳን እንደዛ ቢበድል እንደዛ ቢያስቸግርም የኢየሩስ ህይወት ላይ እየተመላለሰ ያልሆነ ነገር ቢያደርግም ልጇን እየነጠቀ ቢያስቸግርም በቃ ያው የሱም ልጅ ስለሆነች ነው እንደዚህ አይነት ድፍረት እየተዳፈረ ያለው እንደዚህ አይነት ነገር እያደረገ ያለው። ስለዚህ ያው ያን ነገር አስባ ያን ነገር ተረድታ እየረበሻት ቢሆንም ግን በቃ መማሪያ ይሆነዋል። ይሄን ሁለት ቀን ከታሰረ ይበቃዋል። እንግዲህ ዛሬ አርብ ነው የሚለቀቅ አይመስለኝም። ግን ጀስት ብቻ እንጠይቅ ብዬ ነግራታለሁኝ። እሺ ብትል ደስ ነው የሚለኝ። ምክንያቱም ወጥቶ በቃ ተምሮበት ቢያልፍ ደስ ይለኛል። እና ውድ ቤተሰቦቼ ያው በቢኒያም በጣም ብዙ ሰዎች እንደተናደዳችሁ ይገባኛል። ብዙ ያየሁትና ምናምን ነገሮች ስላሉ ነው። በጣም ብዙ ሰዎች ስትናደዱበት ነበረ። እናቱ ቤት መኖሩ ሳያንስ ድጋሚ ደግሞ ሕፃን ልጅና ኢየሩስን ይዞ እናቴ ቤት እንኑር ማለቱ በጣም ያናደዳችሁ ሰዎች እንዳላችሁ አይቻለሁ። በእርግጥ ከተናደዱት ውስጥ ይሄኛውን ከማይፈልጉት ውስጥም እኔ አንዱ ነኝ። በጣም ተናድጄ ነበረ እንደዛ ሲል የሆነ ስሰማው ማለት ነው። ምክንያቱም እሱ ወጥቶ ስራ ይዞ ጠንክሮ ለልጁ መኖር ሲገባው ለሚስቱ መኖር ሲገባው እናቴ ቤት እንኑር ብሎ ወደ ኋላ መመለሱ በጣም ነው ያበሸቀኝ፣ በጣም ነው ያናደደኝ። ከዛም አልፎ ደግሞ እዩ ጓደኛዋ ቤት ልጇን አስቀምጣ ለስራ በወጣችበት አጋጣሚ
እሱ ደግሞ ከእናቱ ጋር መጥቶ እንደዛ እየረበሸ እንደዛ ቀውጦ ያቺን ሕፃን ልጅ ይዞ ለመውጣት መሞከሩ የኢየሩስንም ጓደኛ እንደዛ ሲያደርጋት ሲናገራት ምን ሲላት የነበረው ነገር በጣም ቢያናድደኝም ግን በቃ አንዳንዴ ሰው ስሜታዊ ሲሆን የሚያደርገውን አያውቅም እና በቃ ያን በማሰብ እዩ ይቅርታ ብላው በቃ ከእስር ቤት ቢፈታ ምናምን ደስ ይለኛል። ቤተሰቦቼ ወንድ ነኝ፣ ያው የወንድ ልጅን ነገር ይገባኛል፣ እረዳለሁ። ከስሜታዊነት አንፃር ነው። ቢችል ያው ሊረዳት ቢችል ደስ ይለኛል። እሱ ግን እንደዛ እያደረገ አልነበረም። ከዚህ በኋላ ግን እርግጠኛ ነኝ አሁኑ ነገር ተምሮበት እስር ቤት ስትሆኑ ታስባላችሁ፣ ነገሮችን በብዙ በኩል እንድታስቡ ያደርጋችኋልና እሱም እንደዛ ያስባል ብዬ ስለማስብ እስር ቤት ያስተምረዋል ብዬ አስባለሁ። አንዱ ለቀን ታስሯል፣ ይበቃዋል ብዬ አስባለሁ እንደ መማሪያ። ግን ኢየሩስ ክስም አቅርባበታለች። ኢየሩስ ግን በቃ እንደ መማሪያ ይበቃዋል። አሁን ክስ ደረጃ ምናምን ከሚዳረስ አሁን የልጇን አባትን መክሰስ አለባት ብዬ አላምንም። ግን በቃ እኔ በቃ እንደ መማሪያ እንዲያልፍ ነው ፈልገው። ውድ ቤተሰቦች እንትን አልበላችሁ ብቻ ኢየሩስን ቀጥሬያታለሁኝ። ኢየሩስ መታ የምትለውን ነገር የምትለውን ይሄ ትስማማለች አትስማማም የሚለውን ነገር ማየት ፈልጋለሁ። ምን እንደምትል ማወቅ ፈልጋለሁ። ኢየሩስ በጣም ከዚህ በቢኒ በጣም ተበድላ ሰላም እያገኘች ስላልነበረ ልጇን ለመንጠቅ እያስፈራራት ስለነበረ እንዲህ ባንዴ ቶሎ እሺ ትለኛለች ብዬ አላስብም እውነት ለመናገር። ምክንያቱም አሁን ላይ ካለችበት ሁኔታ አንፃር ሰላማን ያገኘች ይመስለኛል። ቢኒያም በጣም ሲያስቸግራት ስለነበረ ማለት ነው። ግን በቃ ቢሆንም የልጇ አባት ነውና በቃ ይቅር ብትለው ደስ ነው የሚለኝ። እናንተም ያው እርግጠኛ ነኝ ከልጇ አባት ጋር አብረው በፍቅር በሰላም ቢኖሩ እናንተም ደስ እንደሚላችሁ እርግጠኛ ነኝና እኔም ያን ነው የምፈልገውና እስቲ እጠይቃታለሁኝ። እሺታዋን እንግዲህ በሰጠኝ ደስ ነው የሚለኝ እንዳልኳችሁ ነው። እና ውድ ቤተሰቦቼ ቢኒያም እስካሁን አልወጣም ከእስር ቤት። ምን አይነት ሁኔታ ላይ እንዳለም አናቅም። እናትየው እንደዛ ደውላ እኔን ስትጠይቀኝ መጥፎ ሁኔታ ላይ እንዳለ እየነገረችኝ ነበረ። እኔ ከታሰረ በኋላ አልሄድኩም፣ ምክንያቱም እዩም ጋር ማንም ስለሌለ ከእዩ ጋር አንዳንድ ነገሮችን ስናደርግ ነበረ። እሷም አሁን የሆነ ቦታ ሄዳ ነው እንግዲህ ስትመጣ የምትለኝን አብረን የምንሰማ ይሆናል። እንግዲህ ቢኒያም ቀልቡ ተመልሶ አይምሮ ተስተካክሎ መንፈሱ ታድሶ ከእስር ቤት ወጥቶ ልጁንም የልጁን እናትንም ይደግፋል፣ ይረዳል ብዬ አስባለሁኝ። እኔ ከዚህ ስጠብቅሽ ከዛ አምጣሽ ጋር ነበርኩ። እንዴና አለሽ? ሰላም ዶክተር ያልሽ ነበር። እናችሁ አማይለችም ዛሬ ብቻሽን የመጣሽ? አዎ ዛሬ የሆነ ምሳሌ ነበር። እና እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። ዛሬ የቀጠርኩብሽ ካሜራ ይዣለሁኝ። እኔ ደግሞ ሰላም አልሻቻ። እኔ ደግሞ ዛሬ የቀጠርኩሽ አንድ እንግዲህ ቢኒያም ይኸው ዛሬ ሁለተኛ ቀኑ ነው ከታሰረ። እናትየው ደውላልኝ ነበረ እና በጣም አሁን ጥሩ ሁኔታ ላይ እንዳልሆነ እስር ቤቱ ለመተኛት እንኳን እንዳልተመቸው ምናምን ነገር አዝና በቃ እንባ እየቋረረት ምናምን ሰው እስር ቤት ሊመቸው አይደለም የሚገባው። ምቾት አይኖረውም። ግን ደግሞ እኔ ሆን ብዬ ያደረኩት ነገር እንዳልሆነም ታውቃለህ። ሆን ብዬ እኔ አይደለም ያደረኩት። ያው ሲቀጥል ደግሞ ራሱ ለኔ በቆፈረው ጉድጓድ ነው ራሱ የገባበት አይደል? የኔ ጥፋት ምኑ ጋር ነው ማለት እኔ አሁን ምንድነው ትልል የምችለው አልገባኝም። ማለት ያው ደውላልኛለች። አዎ ደውላልኛለች ያልኩበት ምክንያት ለቤተሰቦቼም እየነገርኳቸው ነበርና በጣም እንባ ቋራቸው ምናምን ነገር በጣም ጥሩ ሁኔታ ላይ እንዳልሆነና በቃ ከሱ እንዲነሳ ቢኒያምም ከእስር ቤት እንዲወጣ ያው ከፍንጅ ተያዘ እንጂ እኮ እኔ ከስሼ ወይ ደግሞ እኔ አመልክቼበት አይደለም ፖሊስ የያዘው ወይ ደግሞ ያገኘው እኔ ሆብዬ እንትን ብዬ አይደለም። እጅ ከፍንጅ ነው ራሱ የተያዘው።
ስለዚህ እኔ ምንም ስፈልግ ይግባልኝ ስፈልግ ይውጣልኝ የምልበት ደግሞ መብት የለኝም። ህግ ደግሞ ህግ ነው። እነሱ በፈለጉት ሰዓት ነው ይሄን ነገር ማድረግ የሚችሉት። ምክንያቱም እኔ ሲፈልግ የሆነ ሰው ይግባ ሲፈልግ ደግሞ የሆነ ሰው ይውጣ ማለት አልችልም። ሲቀጥል ደግሞ እኔ ይግባ ብዬ ደግሞ እኔ ይሄን ነገር ማድረግ ፈልጌ አይደለም ያደረኩት። ራሱ በራሱ አንቺ ጉዳይ ስለታሰረ እኔ የፈለገኝ እኔ ጉዳይ ቢሆን ህግ ነው ጉዳዩን ያዘው እኮ። እኔ እኮ ክስ መስርቼ ምናምን አይደለም ይሄ ነው አውቃለሁ። አብረን ሁሉንም ነገር አብረን ታዲያን የቦክስ ጠይቀኝ እኮ ያው እናት ነሽ መቼም አሁን ወልደሻል። የእናትን ስሜት ትረጂዋለሽ እና እንደዛ ስትለኝ በቃ አሳዘነችኝ እናትየውና በቃ አሳዘነችኝ እንደዛ ስትለኝ። ቢኒያምም እንደዚህ አይነት ሁኔታ ላይ ነው አይ አንተ ስታስበው እሺ እሷ እንደዛ ልጅ ግን እኔ ሄጃውን ቢኒያም ይፈታ ማለት ትችላለህ? አንተ ስታስበው እስቲ ንገረኝ። ደውነት ከሆነ ቢኒያም የሚባለው ልጅ አስፈቱት ማለት አልችልም። ምክንያቱም ጉዳዩን ያዘው ነው እጅ ከፍንጅ ነው የተያዘው ልጅ። እኔ ክስ መስርቼ ምናምን አለ። እኔ ክስ መስርቼ ምናምን ቢሆን እሺ ክሱን አቋርጫለሁ ምናምን እላለሁ አይደለ? ግን እኔ ክስ አልመሰረትኩም ምናምን አልኩ። ህግ ራሱ የያዘው ነገር ነው። እጅ ከፍንጅ ነው የተያዘው ታውቃለህ። እናትየውም ያው በእኔ እንትን ነው እዛ ነገር ውስጥ ያልገቡት እንጂ የእሱ ተባባሪ ነበሩ። ይሄ ችግር እሳቸውም ላይ ሊደርስ ይችል ነበረ አይደለ? ስለዚህ እኔ ደግሞ ምንም ላደርግ የምችለው ነገር የለም። አሁን በዚህ ሰዓት ምን ላደርግ እችላለሁ? እስቲ ንገረኝ። አዎ ግን አንቺ ደግሞ ለሰው ይውጣ ከህግ ጋር ታውቃለህ፣ ህግ ላይ ያለው እንዲፈታ ትፈልጊያለሽ ግን እሱ እኔ ከሱ ጋር ምን አገባኝ? ከፈለገ ይፈታ ከፈለገ ይፈታ አይመለከተኝም እኮ። ለዛ ነው አንቺ አሁን የጉዳዩ ባለቤት አንቺ ስለሆንሽ አንቺንም ልጅ ገብቶኛል ስልሽ የአንቺ ልጅ አሁን ይዞ ሊወጣ ሲል የተያዘው የአንቺ ልጅ ስለሆነ ስለዚህ እኔ ምን ማድረግ ውሳኔውም ፍርድ ቤት ልጁ ለአንቺ እንዲሰጥም ስለተፈረደ ጉዳዩ ደግሞ ይሄ ነገር ላይ ስለሆነ አንቺ እንደዚህ ብትይ ለፖሊስ ጣቢያም ለታሰረበት እስር ቤትም እንደዚህ ብታመለክቺ ምናምን ነገር እርግጠኛ ነኝ ያው ከሳሽ ከሌላ አይቀጥልም ብዬ ነው እኮ። ራሳቸው ናቸው እሱ የሚወስኑት እኮ አልኩ። እኔ ደግሞ መነካካት አልፈልግም ከእንደዚህ አይነት ነገር ጋር። እኔ ራሴን አውጥቻለሁ ከእንደዚህ አይነት ነገር ውስጥ። እኔ እንደዚህ አይነት ጣጣ ውስጥም ላለመግባት እኮ ነው እስከዛሬ ያን ሁሉ ነገር ሲያደርግ ዝም ያልኩት እኮ እንደዚህ አይነት ጣጣዎች ውስጥ ላለመግባት ነው አይደለ? አዎ እሱማ ግን ያው ሁሉ ነገር ሲያደርግ ያልኩት ለዛ መማሪያነት ማንኛና ነው ተነስቼ እንትና ይፈታ በቃ ጂንስ ላገኘው ማንንም አይደለሽም። ግን ያው እንደ መማሪያነት 2 ቀን ከታሰረ እስካሁን ሲረብሽሽ ነበረ፣ እስካሁን ሲበጣብጥሽ ነበረ፣ ህይወትሽን በቃ እያከበደው ነው ህይወቴን ስትይ ነበር። ግን እኔ ነው እንትን ሌላ የሚችለው ሄጃውን እሱ ይፈታ እንደዚህ ገብቶ ነበርና እንደዚህ ቢፈታ ብዬ እንትን ብል ምን አገባሽ አንቺ ምን ቤትሽ ነው የሚባለው እዛ ጋር ቢሄድም። ምክንያቱም ጉዳዩን እነሱ እስከያዙት ድረስ አያገባሽም ሊሉኝ ወይ ደግሞ ሊመልሱልኝ የሚችሉት መልስ ያ ነው ብዬ ነው ማስበው። ከዚህ በፊትም ያዩት ነገር ስለሆነ እንደዚህ በሆነ ኬዝ እንደዚህ አይነት ነገር ስላየው እኔ ድጋሚ እጄን እንደዚህ አይነት ነገር ውስጥ አላስገባም። እኔ ከህግ ጋር መነካካትም አልፈልግም። እነሱ በፈቀዱት ሰዓትና ያው በኔ በኩል ነፃ ነው። ያው ልጄን ማግኘቴ ነው ዋናው። በኔ በኩል ነፃ እንደሆነ መናገር ካለብኝ እናገራለሁ፣ ችግር የለውም። የልጅሽ አባት ስለሆነ ብትተባበሩ ያው እናትየው ማድረጉ አይቀርም። በእርግጥ እናትየው እንዲፈታ የሆነ ነገር እያደረገች እንደሆነ ነግራኛለች። ግን ያው ሞር ደግሞ ኃላፊነቱን አልወስድም ነው ጨመረበት። ከኔ ጋር ከዚህ በኋላ ምንም ነገር የሚያገናኘው ነገር እንደሌለ መናገር ካለብኝ እናገራለሁ፣ ችግር የለውም። ግን አሁንም ቢሆን ለምፈልገው እንትና ይፈታ ብዬ ትዕዛዝ መስጠት ወይ ደግሞ እኔ እንደዚህ ይደረግ ብዬ መናገር መብቱ የለኝም እዚህ ጋር። ምክንያቱም ጉዳዩ በእኔ ምክንያት አይደለም ነው እኮ ብትተባበሪ ደስ ይለኛል እኮ ያን ነገር እናገራለሁ እኮ ገብቶኛል። የሆነ እንትን ነው ታውቂያለሽ። እኔ አንቺን ልጊም እንዲፈታ ትፈልጊያለሽ ምን ጥያቄ ወስገባ አንቺን እኔ አሁን አግዤሽ ነበር አይደለ? የሆነ ሁሉንም ነገር እኔ ከጅማሬውም አመጣጤን ታውቂያለሽ። አንቺንም ቢኒያምንም አንድ ለማድረግ አብራችሁ እንድትኖሩ አብራችሁ ሰርታችሁ አብራችሁ ተለውጣችሁ ልጃችሁን እያሳደጋችሁ እንድትኖሩ ነው እኔ ፍላጎቴ እንጂ አሁን ቢኒያም እስር ቤት ታስሮ እንዲቀመጥ እንዲቆይ ምናምን አልፈልግም። እውነት ለመናገር ያገዝኩሽም ምክንያት እንደ እህቴ አስቤሽ ቢኒያምም እንደ ወንድሜ ነው ማስበው። ስለዚህ የሁለታችሁንም መጥፎ ሁኔታ አልፈልግም። አሁን ቢኒያም እንደዛ ሆኖ እኔ ምንም ነገር አልፈልግም። እየመጣ ይጨቅጭቀኝ፣ አይረብሸኝ። ለልጁ የፈለገው ነገር ማድረግ ይችላል ብያለሁ። እሱንም ካልፈለገ መተው ይችላል። ምንም ነገር ማድረግ ይችላል።
ግን ደግሞ እኔን እየመጣ እንዲበጠብጠኝ አልፈልግም። ከዚህ በኋላ ኤጄ ብናገርም እኔ መፈታቱ ይፈታ። ምክንያቱም እኔ እዛ ሆኖ ለኔ ምንም የምጠቀመው ነገር የለም። እሱ እስር ቤት ስለገባ እኔ ምንም የምጠቀመው ነገር የለም። ሲቀጥል ደግሞ በራሱ እጅ ነው የገባው። እኔ ሆን ብዬ ያደረኩት ነገር አይደለም። ይሄኔ እሱ እንደሱ ሐሳብና እንደሱ ቅድ ቢሆን በሱ ቦታ እኔ ነበርኩኝ መሆነው አይደለም። መጥሪያ ይመጣልኝ ለኔ ነበር። ቢኒያምም የልጁ እናት ስለሆንሽ ዝም ይላል ብዬ አላስብም። እሱ መጥሪያ እስከማምጣት የደረሰ ጀግና እኮ ይሄ ነገር ሲሆን በኋላ ያዙ ይልቀቁኝ ማለት ምንም ዋጋ የለውም። አንዴ ካደረገው በኋላ አይ ይቅርብኝ ብሎ መመለስ መብቱም የለውም እሱ። ምክንያቱም አንዴ ወደ ህግ የገባ ነገር ይሄ ነው እንትኑ። ምክንያቱም እንደፈለክ መሆን አትችልም። በቃ አንዴ ህግ ጋር ደርሷል ጉዳዩ። ህግ እንዳደረገው ያድርገው ነው እንጂ የምትለው ስትፈልግ ይፈታ ስትፈልግ ይስታሰር የምንለበት አይነት እንትን አይደለም። ስለዚህ ማድረግ የምችለው ነገር አደርጋለሁ። ማድረግ የቻልኩትን አደርጋለሁ ያቅሜን። ከዛ በኋላ ግን አይመለከትም። እናቱን ብናግዛ ደስ ይለኛል። እኔም የራሴን ህይወት ከኖርኩ ይበቃኛል። ማንንም የማግዝበት እንትን ላይ አይደለሁም። በዚህ ሰዓት ማለት አይደለሁም ስለ ይሄንን ነገር ለማድረግ ነገርኩ። እኔ ከኔ የሚጠበቀው ሄዶ መናገር ነው አይደለ? ከማንም ጋር መገናኘትም መነካካትም አልፈልግም። ሄጄ መናገር ያለብኝ እናገራለሁ። ከዛ ያው እነሱ የሚያደርጉትን ያድርጉ። ስለዚህ ያው እንዲወጣ ትተባበሪናለሽ? ትብብር ካልከው እሺ ትብብር ይሁን። እሺ ይሁን። ላይ መተባበር ያው እናትየው እንደዛ ስትሆን ማየት አያስደስትም ብዬ ነው ለኛም። ምክንያቱም እኛም እስር ቤት ሆኖ መቆየቱ ጥቅም አለው ብዬ አላስብም። ዘይዘራሁን ነው ያለው። ማንም ያው አይ ነገር እኔ ላይ ነበር የተፈለገው ግን አልሆነም። ስለዚህ እኔ በኔ በኩል ችግር የለውም። እኔ ይኸውልህ በጣም ብዙ ጥፋት አጥፍቼ በጣም ብዙ ነገር ብዙ ስህተቶችን ሰርቼ ይቅርታ ብያለሁ። ይቅር ማለት ደግሞ ትልቅነት እንጂ ምንም አይደለም። ስለዚህ እኔ ሁላቸውንም ይቅር ብያቸዋለሁ። ችግር የለውም። እሱንም ብቻ ሳይሆን እናትየውንም ይቅር ብያታለሁ። ችግር የለውም። ይቅርታ ቢጠይቁኝም እኔ ይቅር ብያቸዋለሁ። እንዲጠይቁኝም አልፈልግም። ግን ጨቅላ ልጅ በዚህ ሰዓት እናቷ ጋር መሆን የነበረባትን ልጅ ከኔ ነጥቆ ደብቆ ለመውሰድ የሞከሩትን እነሱ ናቸው። ለዛ ነገር ይቅር ብያቸዋለሁ። ችግር የለብኝም። ስለዚህ ችግር የለውም። ማድረግ የለብኝን አደርጋለሁ። እናመሰግናለን። እሺ ልሂድ በቃ። እና ውድ ቤተሰቦች ደስ ብሎኛል። ምክንያቱም እዩ ይሄ መጥፎ እኔ የጠበቅኩት ሌላ ነው። እሺ ትለኛለች ብዬ አላሰብኩም። አሁን በእርግጥ ያለችው እኔ ምንም ማድረግ አልችልም፣ ማድረግ የምችለው ነገር ግን ካለ ችግር የለውም ነው ያለችው። በቃ እናትየው እንደዛ ሆና እንደማየት እኔ የደበረኝ ነገር የለም፣ እያለቀሱም ስለነበረ። ስለዚህ እንግዲህ ቢኒያምን ለማስፈታት የቻልነውን ያህል እኔም ከእናቷ ጋር ሆኜ አግዣት እናትየውን የቻልኩትን ያህል ነገር ለማድረግ ሞክራለሁኝ። ኢየሩስ የምታስፈልግበት ሁኔታዎች ካሉ ኢየሩስ እንግዲህ ያው አሁን እንዳያችሁት ነው። ምንም ነገር የምችለው ከሆነ ችግር የለውም ብላለች። እንግዲህ ቢኒያም ከወጣ በኋላ ደግሞ ከነገሩ ተመልሶ ከነገሩ ከነበረበት ሁኔታ ተሻሽሎ ይወጣል ብዬ አስባለሁ። እንደ በፊቱ ቀጥላለሁ ካለ ግን የሚደርስበት ነገር አሁን የደረሰው ድጋሚ ወደ እስር ቤት ይገባል እንጂ ምንም ጥቅም አይኖረውም። ስለዚህ ቢኒያምም ከእስር ቤት ከወጣ ወደ ቀልቡ እንዲመለስ ወደ ሰላሙ እንዲመለስ ነው ፈልገው። ውድ ቤተሰቦቼ እንግዲህ ዛሬ አብረን ስለቆየን ደስ ብሎኛል። ቤቱን ደግሞ ሰብስክራይብ አድርጉ። 3000 እንኳን አልገባንም። 3000 እንግባ፣ አበረታቱኝ። ሰብስክራይብ በማድረግ ድጋፋችሁን አሳዩኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ቻው።